ማረጋገጥ ሰላምታ ማቅረብ በስጦታ እንትን ማለት ችግር የለውም። እሺ መጽሐፉን ልንገርህ። የምን መጽሐፍ? ፕሩፍ ስጠኝ ብላ ነበር። መጽሐፍ ምን ነበር ጥያቄው? ድገመው። አብርሃም ለመኖሩ ሙሴ ነቢይ ለመሆኑ ከሙሴ በፊት የመሰከረ ነቢይ አለ ብለህናል አይደለ? ቀየርከው እንዴ? አብርሃም ነው ያልኩት። ሁለቱም ነው የተጠየቀው። ችግር የለውም። ሙሴ ነቢይ ለመሆኑ ከሙሴ በፊት የመሰከረ ነቢይነቱን አንድ ነቢይ አለ ወይንስ የለም? ነቢይ ነው መጽሐፍ ነው ያልከው። ቀየርከው። መጽሐፍ ብለኸኝ እኮ መጽሐፍ ነው። ነቢይ ነው ብለህናል አይደለ? ሙሴ። ስለዚህ ከሙሴ በፊት የሙሴን ነቢይነት የመሰከረ አንድ ነቢይ ስጠን ከመጽሐፍ። ኤግዚስታንሱን ነበር የጠየቀው። ኤግዚስታንሱን ነው መጽሐፉን። ከሙሴ በፊት ከነበረ መጽሐፍ የሙሴን ነቢይነት የመሰከረ አንድ ነቢይ ስጠን። ችግር የለም። ሚድል ብሮንዝ ኤጅ 2000 እስከ 1080 ቢሲ ነው የሚለው መጽሐፍ። እኔ ቪዲዮ መክፈት አልችልም፣ ያስወጣኛል። መቼ ነው የተጻፈው ይሄ መጽሐፍ? ከ2000 እስከ 1800 ቢሲ። ሙሴ መቼ ነበረ? ስለ አብርሃም ነው እያወራሁልህ ያለሁት። አብርሃም የነበረው ከ2000 እስከ 1800 ነው። ስለዚህ ይሄ መጽሐፍ ከሙሴ ከአብርሃም በፊት የተጻፈ መጽሐፍ ነው ማለት ነው አይደለ? ያ አብርሃም እንትን ካለ ከቅርብ ጊዜ ከሱ ካለፈ በኋላ የተጻፈ ነው። አልጠየኩም። እሱ እያለ በህይወት እንዴት ይጻፋል? ስለዚህ ከእርሱ በኋላ የመጣ ማስረጃ አልቀበልህም ማለት ነው። ሪሰንት ነው እያልኩ አለሁት። እሱ ካለፈ ነብዩ መሐመድ እኮ ይኸውልህ መቼ ነው የመጣው? አዳምጥ፣ ቆይ አንዴ። ከእርሱ ውጭ ከዚያ በፊት ስለ አብርሃም ስጠይቅህ ከአብርሃም በፊት የነበረ መስካሪ፣ ስለ ሙሴ ስጠይቅህ ከሙሴ በፊት የነበረ መስካሪ እጠይቅሃለሁ። ከመጽሐፍ ለዚያው ከመጽሐፋቸው መጽሐፍ ቅዱስ ፕሩፍ አይደለም። ይኸውልህ እንትኑ ልንገርህ፣ መጽሐፍ ቅዱስ አንድ መጽሐፍ አይደለም። ዘ ፈርስት ቲንግ እንደ ቁርአን መጽሐፍ ቅዱስ መጽሐፍ ነው አላልኩም። ከመጽሐፍ ቅዱስ ልጠይቅህ፣ ቆይ ልጨርስልህ። ይሄን ጥያቄ በቃ ከመጽሐፍ ቅዱስ ላድርግልህ፣ ችግር የለውም። ትመልሰዋለህ። የጠየቀውን መጀመሪያ አልመልስልህ። ተረጋጋ። መለስክልኝ። መጽሐፍ የለም በሱ ጊዜ የተጻፈ መጽሐፍ እንዴት ሊኖር ይችላል? የለኝም አልከኝ፣ መለስክልኝ እኮ መጽሐፉን ለምን አትቀበል? እና በሱ ጊዜ የተጻፈ መጽሐፍ የለኝም አልክ አይደለ? በሱ ጊዜ አንተ እያለ የህይወት ታሪክ አሁን ይጻፋል እንዴ? አልጠየቅኩህም እሱ። ስለዚህ የለም ካልከን እናመሰግናለን። አሁን ጥያቄውን ከገዛ መጽሐፍህ ላደርግልህ ነው። ሙሴ ነብይ ነው ብለኸኛል። የሙሴን ነብይነት የመሰከረ ችግር የለም። የሙሴን ነብይነት የመሰከረ አንድ ነብይ ስጠኝ በቃ ከመጽሐፍ ቅዱስ። ሙሴ ከመላኩ መጀመሪያ አንተ መልስልኝና ከዛ ከእስልምና በፊት ከነብዩ መሐመድ በፊት እስልምና ልክ አሁን እኔ ባቀረብኩልህ ነገር ትጠይቀኛለህ። ያ እኔ መልስልህ። በጣም ጥሩ። የሙሴን ነብይነት ከሙሴ በፊት የመሰከረ ከራሱ ከሙሴ መጽሐፍ ስጠኝ። መጀመሪያ መልስልኛ። አንተ የኔን ጥያቄ መልስልኝ። በዚህ መሰረት ገልብጬ እኔ ጥያቄውን እኔ ልመልስልህ። ያ መልስልኝ። በጣም ጥሩ። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከረ ማስረጃ ልሰጥህ ነው። ልስጥህ? ነቢዩላህ ዒሳ ዐለይሂ ሰላም ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ቁርአን ላይ አይደለም ያልኩት። ያየህ አይደለ? ምን አደረግኩኝ? አሁን ይህንኑ ጥያቄ ምን አልኩት? እኔ የሙሴን ነብይነት ከሙሴ መጽሐፍ ማስረጃ ስጠኝ አልኩት። አንተ መልሰህ በአንተ ላይ መልስልኛል። አሁን ጥሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ከእርሳቸው በፊት ከነበሩ ነብያቶች ከዚሁ ከመጽሐፍ ልስጥህ። ገብቶሃል አይደለ? መጽሐፍ ቁርአን ላይ አይደለም የጠየቅኩህ ወንድሜ፣ ተረጋጋ። ቁርአን በጣም ጥሩ። እንደሱ ከሆነ የሙሴን ነብይነት ከመጽሐፍ ቅዱስ በፊት ማስረጃ ስጠኝ። ይኸውልህ ለምንድን ነው የምትሸሸው? የጠየቁን ጥያቄ አይደለም አንተ ባቀረብከው መልኩ እኔ በዚሁ ገልብጬ እየጠየቅኩህ ነው። የሙሴን ነብይነት ከሙሴ በፊት ከነበረ መጽሐፍ ማስረጃ አለ ወይንስ የለም? ይኸውልህ ሚድል ብሮንዝ ኤጅ እኮ አልኳል። ይኸውልህ አይደለም አንተ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሳቸውን ነብይነት የምቀበለው ከሱ በፊት በተጻፈ መጽሐፍ አልከን አይደለ? ስለዚህ ስለ ሙሴ ነብይነት ጥያቄውን ላቅልልህ። አይሽ ቀይረው ጥያቄ። እስልምና ከነብዩ ቀለል አድርጌ ልንገርህ። ዓለም ከተፈጠረ ጀምሮ እስካሁን ያለው እንትን ዘመነ ዓለም ይባላል አይደል? እሺ ቀጥል። ዘመነ ዓለም ያ ማለት 7500 ምናምን ዓመት ነው።
እስልምና ደግሞ የመጣው ከአንድ ሺህ ምናምን ዓመት በፊት ነው። ከዛ በፊት ማለት የእስልምና ይብራስል አይደለም። እስልምና የመጣው እስልምና ከስንት ዓመት በኋላ ነው የመጣው ነው ያልከው? 1000 ምናምን ዓመት በፊት። ማስረጃ ምንድን ነው? አውጣ። ማስረጃማ አንተ ነው። ሂጅራ ነው ማስረጃ። ተመልከት፣ ወላሂ ምን አይነት ማይሞች እንደሆኑ። ሂጅራ ነው ማስረጃ ነው። ሂጅራ ማለት ነው ማለት ነው። ሂጅራ ማለት ነው ማለት ነው። መልስ የምትቆጥሩበት ነው የእናንተ ክሮኖሎጂካል እንትን ነው። እስልምና የጀመረበት መቁጠሪያ ነው ወይስ አይደለም? ሂጅራ ነው 1000 ምናምን ዓመት እኮ ምን መቁጠሪያ የጀመረበት ነው? እስልምና ነብዩ መሐመድ የተወለደበት አይደለም። ብራፊ ምን እንደሆነ የማያውቅም ግን ማስረጃ ሂጅራ ነው። የወልድ ወንድም the first thing አታውቅም አንተ። መልሱን ማታውቀው ከሆነ አላውቅም በል ዛት እኮ ነብዩ መሐመድ የተወለደበት መቁጠሪያ ነው አለ አይደለም። የማታውቀውም በማታውቀው ነገር ዝም ብለህ በግምት ትናገራለህ። እሺ ማስረጃ አስተኝሽ። አንተ ማስረጃ ያመጣው ዝም ብለህ በጨበጣ ነው እያወራ ያለው። ጣጣ ስቱፒድ። ነብዩ መሐመድ የተወለደበት ጊዜ ነው አለ። ቅድም ምን ብሎ ነበር? እስልምና የጀመረበት ነው አለ። የምን ማስረጃ? ለምንድን ነው ሂጅራ ምንድን ነው? ስለ ነብዩ መሐመድ የተወለዱበት እስልምና የጀመረበትም አይደለም፣ ነብዩ መሐመድም የተወለዱበትም ጊዜ አይደለም ሂጅራ። ከዚህ ጋር ምንም ያያይዘው ነገር የለም። አያቸው አይደለ? እኔ በጣም የሚደንቀኝ ነገር ይሄ ሳይሆን እኛም የምንጠይቃቸው ስለ ክርስትና ከመጽሐፋቸው ነው፣ ግን ማስረጃ አያገኙም ከዚያ። እኛን ግን ስለ እስልምና ጠይቀው ከሌላ መጽሐፍ ነው የሚጠይቁን። ተመልከቱ። ከመጽሐፋችን እንስጣችሁ ላደርገው ነበር። አሁን እሱ በመጣበት የሙሴን ነብይነት ከሙሴ መጽሐፍ ስጠኝ አልኩት፣ የለም ወፍ። እኔ ግን ስለ ነቢ ሰለላሁ ዐለይሂ ወሰለም ነብይነት ከቁርአን አብጣቢ ላይ ከነቢ ሰለላሁ ዐለይሂ ወሰለም በፊት የመሰከሩ ልሰጠው ነበር። ያው ለዚያውም ኢየሱስ ክርስቶስ ራሱ ከእኔ በኋላ ሙሐመድ የሚባለው ነብይ ይመጣል ብሎ ቃል በቃል የተናገረበት ነው ማለት ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። የማርያም ልጅ መሲሁ ምን አላቸው ለእስራኤል ልጆች? እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ያለውን ተውራትን የማጸድቅላቸው የማረጋግጥ ሲሆን ከእኔ በኋላ የሚመጣውንም መልእክተኛ ነቢይ የማበስራቸው ሲሆን ስሙም አሕመድ ወይም ሙሐመድ የተባለውን እያለ ይናገራል። እሺ ከላይ ብሩክ የተናንሰው ሁሱ አቤት። ሰላም ነው? ሰላም፣ እንዴት ነህ? ስራ እንዴት ነው? አሪፍ ነው አልሐምዱሊላህ። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ ቆይ እሺ እየተቆራረጠ ነው። እኔ ጨርሼ ልውጣ። እሱ እሺ ጨርስ። አስጨርሰው። እሺ አንተ በዳታ ነው የገባህ ስትል ነበር አይደል? ብሩክ ተቀደም፣ ችግር የለውም እነሱ ዋይፋይ ሊሆን ስለሚችል ይቀደም እሱ። እሺ ነገም እገባለሁ። ይሄን እስኪ እልባት ያረኩትን ያንን ብቻ አድርጌዋለሁ። ያን ይሄን ብቻ መልስ። የትኛውን? እስኪ አልሰማሁም። ጥያቄ እንድገም። ጥያቄውን እንድገም እንትን ብሏል መኩ እስካሁን አለ ኮሜንት ላይ የዛሬ ስንት ዓመት ነው የማውቀው? እሺ ብሩክ፣ እሺ ጥያቄ ምን ነበር? አልሰማሁም፣ ንገረኝ። አልሰማኝም። አሁን ንገረኝ። አትውጣሽ፣ ከወጣህ ድምፅህ አይሰማም። አሁን ንገረኝ። አይሰማ የንስሐ ምዕራፍ ከሚለው። እሺ የንስሐ ምዕራፍ ቁጥር ስንት ላይ ላብራራለህ? ቁጥር 5 ወይስ ቁጥር 30? ቁጥር 5 ቁጥር 5 እሺ የንስሐ ምዕራፍ ቁጥር 5 ሱረቱ ተውባ يقول الله سبحانه وتعالى فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم. من إلى الله سبحانه وتعالى زي بوتالي وإن فإذا انسلخ الأشهر الحرم
የተከበሩት ወራቶችን በወጡ ጊዜ ባለቁ ጊዜ ይላል ፈቅቱሉል ሙሽሪኪነ ሐይሱ ወጀድቱሙሁም አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ይወታቻላል እና ስለዚህ ከሃዲያኖችን ግደሉ ማለት ነው። ያገኘኸውን ከሃዲ ግደል፣ ፍለጥ፣ ቁረጥ ማለት ነው። ላ አይደለም። ይህ እየተናገረ በመጨረሻው ሰዓት ነው። በመጨረሻው ሰዓት አይደለም። የተከሰተ ታሪክ እየዘገበልን ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አሁን ታሪኩን አዳምጡ። ላይ ከፍ ብትሉ ቁጥር 4 ላይ ብትሄድ ቃል ኪዳን የተገባቡ ከሃዲያኖች ነበሩ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳናቸውን አፍርሰው ስለተዋጉ ከሃዲያኖች እያወራ ነው። አገዙ ይባላል አይደል? አሁን ቃል ኪዳኑ ምን ነበር የሚለውን ልንገራችሁ። ሱልሁል ሁደይቢያ ይባላል። የሁደይቢያ ስምምነት ይባላል። ሁደይቢያ የቦታ ስም ነች። የት ትገኛለች? በመካና በመዲና መካከል ያለች ቦታ ነች። መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና አማኞች አሉ። ከነዚህ ከአማኞችም ከሃዲያኖችም ተውጣጡና ሁደይቢያ የምትባለው መካከል ቦታ ላይ እንገናኝና ስምምነት እንፍጠር ተባባሉ። እሺ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለእርቅ ወረዱ። እርቅን ይፈልጋሉና በዚች በሁደይቢያ ላይ ከአማኞችም ከሃዲያኖችም ተውጣጡና ተገናኙ። በቃ ከዚህ በኋላ አንዳችን ሌላችንን ላይዋጋ እሺ አሉ ሙስሊሞች። ማንም የኛ ጎሳ ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት እሺ አሉ። ተስማሙ ሙስሊሞችም ከሃዲያኖችም። ነገር ግን ይሄን ያደረጉት ለማዘናጋት ነበር። የሚገርማቸው ቃል ኪዳን ፈጸሙና እንዳጠቃላይ ሄዱ፣ ተለያዩ። ከዚያ በኋላ ግን ተደብቀው ከሃዲያኖች ሄደው ጦርነቱን ጀመሩ። መደብቅ መልእክተኛውን እናሳደዋለን፣ ካልሄደበት እናስወጠዋለን። ከመካ አሳደዋቸው ነው ጀማዓ ወደ መዲና የሄዱት። ተሳደውላቸው ጦርነትን ሸሽተው ነብዩ ሰለላሁ ዐለይሂ ወሰለም ትተውት እዛም ሄደን ግን እንደዚህ አውቀን ስምምነት ፈጥረን አዘናግተናቸው እርሱንም እናሳደዋለን፣ ዳግም ከሀገሩ እናስወጠዋለን፣ እንዋጋዋለን ብለው ጦርነትን ጀመሩ። ቃላቸውን ምን አደረጉ? አፈረሱ። ልብ በሉ። አሁን ቃላቸውን ስላፈረሱ ከሃዲያኖች እየተናገረ ነው አላህ ሱብሓነሁ ወተዓላ። ከላይ ከፍ ብዬ ባሳየህ ምን ይላል? ኑ ላሳያችሁ። ቃላቸውን የጠበቁትን ጫፋቸውን እንዳትነኩ ይለናል። ቃል ኪዳን ተገባብተው ስለነበሩ ከሃዲያኖች እያወራ እንጂ አሁን ላይ ስላለው ዝም ብላ ያገኘውን ከሃዲ ግደል ማለት አይደለም። ወታች አላርለ ቃላቸውን ያፈረሱ አካሎች ነበሩ። ቁጥር 5 ላይ ከመሄዳችን በፊት ከ4 ጀምረን እናንብበው ቢያንስ። ከዚያ በኋላ ጦርነቱን ማን እንደጀመረ ቃሉን ማን እንዳፈረሰ ደግሞ እዚያው ላይ የትም ቦታ ሳንሄድ አሳያቸዋለሁ። አሁንስ የጠየቀው የቱ ጋር ነው? ቁጥር 5 ላይ ያው እነዚህ ጋር የንስሐ ምዕራፍ ይታያል። ያው የንስሐ ምዕራፍ ሱረቱ ተውባ ቁጥር 5 አንተ የጠየቀኝ ያው እና አሁን ያነበብነው ይሄ ነው። የተከበሩት ወሮችን ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ገደሏቸው የሚለው ነው አይደለም? የትኞቹን ከተባለ ቃል ኪዳናቸውን ያፈረሱትን ነው። ያላፈረሱትን መግደል አይቻልም። ያው እነዚህ ጋር ምን ይላል? ከአጋሪዎቹ እነዛ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁን በእናንተ ላይም አንድንም ያልረዱባችሁ ሲቀሩ